አረጎበዝ እጅግ በጣም ያሳዝናል በጣም ያሳዝናል ምንድነው እንደዚህ ያጨካከነን በጣም በቃ ተበድያለሁ የስኳር ህመምተኛ የሆነችን ስራ የሌላትን በቅርቡ ባለቤቷን ያጣችን አንዲትን ሴት ከነ ልጇ ከቤት ውጪ ማለት ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ሲሰማ እጅግ በጣም የሚያስታውቅ አይነት ቅሬታ እንዳለባቸው የሚያሳይ ሁኔታ ነበር ያለው። ሰላም ተናስተለን ውድ የተከበራችሁ የኢትዮ ኢንፎ ቤተሰቦች እንዴት ናችሁ? አንድ መረጃ ተሰምቷል። እሱም ወደ እናንተ አደርሳለሁ። ይህ መረጃ ከኮሜዲያን ወንደሰን አውራሪስ ባለቤትና ልጅ ጋር የተያያዘ ነው። ምን ተከስቷል? ምንድነው የተሰማው መረጃ የሚለው ወደ እናንተ እናደርሳለን። እሱም መረጃ ወደ እናንተ ከማድረሳችን በፊት ግን ኢትዮ ኢንፎ ዩቲዩብ ቻናላችን 800,000 ተሻግሯልና ለዚህ የምር ከልባችን እናመሰግናለን። አብረናችሁ እንግዲህ በቆየንባቸው ጊዜያት ከኛ ጋር እንዳላችሁ ሰብስክራይብ በማድረግ አሳይታችኋልና ለእናንተ ክብር ምስጋና ይገባል ማለት እንወዳለን። አሁንም ቢሆን ግን ይህንን ቻናል ሰብስክራይብ ሳታረጉ ከሆነ ያያችሁ ያላችሁት ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ ማለት እንወዳለን። እንግዲህ ላሳያችሁን ቅንነት ላሳያችሁን በጎነት ግን እጅግ ከልብ አድርገን እናመሰግናለን። እንግዲህ የተለያዩ ይዘት ያላቸውን ፕሮግራሞች ወደ እናንተ የምናደርስ ነው የሚሆነው። ያው እንደምታውቁት ኮሜዲያን ወንደሰን አውራሪስ ህዳር 21 2018 ዓ.ም ከዚህ ዓለም በሞት መለየቱ ይታወሳል። ቤተሰቦቹ ከአሜሪካ እህትና እናቱ ከአሜሪካ እስኪመጡ ተብሎ ደግሞ እሱ ያረፈው እሁድ ዕለት ሆኖ ሳለ ግን ከሐሙስ ነው እንዲቀበር የሆነው። እንደዚህ አይነት ብዙ አወዛጋቢ ነገሮች ነበሩት ህልፈቱን ተከትሎ። እሱን ወደ እናንተ ማድረሳችን ይታወቃል። አሁን ደግሞ ልጁና ሚስቱን የተመለከተ አንድ አስደንጋጭ መረጃ ወጥቷል። ይህ መረጃ ምንድነው የሚለውን ከመሸጋገሪያ በኋላ ስንመጣ ወደ እናንተ የምናደርስ ይሆናል። እየተከታተላችሁን አብራችሁን ቆዩ። አድማጭ ተመልካቾቻችን ከኛ ጋር ስላላችሁ እጅግ ከልብ አድርገን እናመሰግናለን። በዛሬው ዕለት የተሰማው የኮሜዲያን ወንደሰን አውራሪስ ባለቤት ቤተልሔም ህሉፍን የተመለከተና እንዲሁም ልጃቸውን የተመለከተ አንድ ጉዳይ ወጥቷል። ይህ ጉዳይ ምንድነው የሚለውን ወደ እናንተ ላድረስ። እንግዲህ የኮሜዲያን ወንደሰን አውራሪስ ግብአተ መሬት ከተፈጸመ በሶስተኛው ቀን ባለቤቱ ቤተልሔም ህሉፍ በኮሜዲያን አውራሪስ እህት ምክንያት ከቤት ተባረሬ ሰዎች እንግዲህ አዋተው ትንሽ የቤት ውስጥ አስጠግተውኛል ከልጄ ጋር እዛ ነው ያለሁት እጅግን በጣም ተቸግሬያለሁ በቃ ያለውበት ሁኔታ ጥሩ አይደለም ተበድያለሁ ብላ ያለቀሰች እንግዲህ ለአንድ ጋዜጠኛ መረጃ አካፍላለች። እሱን ቪዲዮ እንግዲህ ጋዜጠኛው ፈለቀ ያጋራውን ቪዲዮ እንመልከተውና ምንድነው የተፈጠረው የሚለውን በዝርዝር እንመለከታለን። እንደዚሁም ደግሞ ያው እንደምታስታውሱት የኮሜዲያን ወንደሰን አውራሪስን ህልፈት ተከትሎ የሥርዓተ ቀብሩ ላይ ተገኝተን ነበር ለመዘገብ። እዛ ላይ የታዘብናቸው አንዳንድ ነገሮች ነበሩ። እነሱንም እንደዚሁ ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ግን ቪዲዮን ተከታትለን ተመልሰን እንገናኝ። አረጎበዝ እጅግ በጣም ያሳዝናል በጣም ያሳዝናል ምንድነው እንደዚህ ያጨካከነን ሌሎች ደርሰውብኛል እኔ በጣም በቃ ተበድያለሁ እኔ መናገር አልችልም ይሄ ደግሞ እውነታ ነው የሰፈሩ ሰው የሚያውቀው ታሪክ ነው የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን እጅግ በጣም የሚያሳዝን መረጃን ያመጣውላችሁ እጅግ በጣም አሳዝናል ልብ የሚሰብር በእውነት ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል ሐዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ ስኳር በሽተኛ ነች ስራ የላትም ህፃኗም እንደምታዩት እሱ አሞላቆ ነው ባልልጭው ባገኘው ለልጁ የምትማርበት ትምህርት ቤት በወር
እስከ 2000 ነው የሚከፍል የነበረው ምንም ነገር የላቸውም እሱን አጥተዋል እንግዲህ እዚህ አዲስ አበባ ሆኖ ነው የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ሲሰማ ሁለቱንም ወገን አናግሬያለሁ ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ አንድ ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም እድል አልሰጠችንም ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት እኔ ግን ራሷን የወጣችው ስላለችኝ እሺ ራሷን ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር ትናንት ማታ ለቅሶ ለደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሞት አመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚኬደው ያውም ከቀበሌ ቤት እንዴት እናባራለን በየራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ እርዷት ባካችሁ እንግዲህ ልጅቷን መረዳት አለባት እናትየዋን መረዳት አለበት ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው ግን እንደና ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት በቃ ስልክ ተቀበሏት ነው ያሉት የባለቤቴ ስልክ ልጄ ትንሽ ልጅ ናት አባቷን ያጣችው እኛ ሀዘን ላይ ነን እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው እኔ መናገርም አልችልም በጣም ከባድ ነው አሁን ላይ ደግሞ ከቤት እንድንወጣ ተደርጓል አንገቷን አንቄ ነው ማውጣት ነው ያለችው ደርሰውብኛል እኔ በጣም በቃ ተበድያለሁ እኔ መናገር አልችልም ይሄ ደግሞ እውነታ ነው የሰፈሩ ሰው የሚያውቀው ታሪክ ነው የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው ያው እንግዲህ አብረን እንደተከታተልነው ነው እንደሰማችሁት ነው ጋዜጠኛ ፈለቀ ደምሴ እንግዲህ ለለቅሶ በደረሰበት ሰዓት ያጋጠመው ነገር ነው በኦፊሻል የቲክታክ አካውንቱ ያጋራው እጅግ ልብ የሚነካ ነው እንግዲህ እንደተባለው ቢያንስ እንኳን የተወሰኑ ቀናት ቢገፋ መልካም ነበር ምናልባት ግጭቶች ሊኖሩ ይችላሉ አለመስማማቶች ሊኖሩ ይችላሉ ግን በዚህ ፍጥነት ደግሞ ይሄናል ሚስትንም ልጅንም ከቤት አስወጥቶ እንግዲህ ችግር ላይ ይመጣል እጅግ በጣም ከባድ ነው ማለት እንወዳለን ምንም አይነት አለመግባባት ቢፈጠር በነገራችን ላይ ምንም አይነት አለመግባባት እንኳን ቢፈጠር ያለውን ነገር ያዝ አድርጎ ቢያንስ ሀዘኑ እስኪረሳ ድረስ ወይም ደግሞ ሀዘኑ እንዴት ነው እስኪወጣ ድረስ ከሰው አይደለም ከቤተሰብ ከአድናቂዎቹ እንግዲህ ኮሜዲን ከሚወዱ አድናቂዎቹ ከጓደኞቹ እንኳን እውነት ለመናገር ሀዘኑ አልወጣም እኛም ፕሮግራሙን በሰራንበት ሰዓት እንግዲህ አዝነናል የተለያዩ እንግዲህ አድናቂዎቹን ጓደኞቹን የሰፈር ልጆቹን የሙያ አጋሮቹን ተመልክተን እኛም አዝነናል ፕሮግራም ሰርተናል እንደምታውቁትና ገና አልወጣም ሀዘኑ እንኳን ከቤተሰብ በሩቅ ለሚያቀው እንኳን ወንደሰን አውራሪስን በሩቅ ለሚያቀው እንኳን ገና ሀዘኑ አልወጣም በዚህ ፍጥነት ሚስትና ልጅን ከቤት ሊያውም ከቀበሌ ቤት አንስቶ ማባረር ወይም ደግሞ በተፈጠረ ግጭት እንዲወጡ ማድረግ እውነት ለመናገር እጅግ በጣም ከባድ ነው እንደው ምናልባት እንኳን እነሱ ወይም ደግሞ ባለቤቱ ቤተልሔም ልውጣ በቃ አልፈልግም እንኳን ብትል በሽማግሌም ቢሆን በሰፈር ሰው እንኳን ቢሆን ተመክራ እንደው ችግሩ እሷ ጋር እንኳን ነው ብለን ብናስብ ማለት ነው ከቤት ሆና ነገሮች እስኪስተካከሉ መጠበቅ የምትችልበትን ነገር ማስተካከል ይቻላል እንጂ እንደተባለው እንግዲህ የስኳር ህመምተኛ የሆነችን ስራ የሌላትን በቅርቡ ባለቤቷን ያጣችን አንዲትን ሴት ከነ ልጇ ከቤት ውጪ ማለት ለልጇስ እቺ ልጅ ምን አይነት ነገር ነው ይዛ የምታድገው ለቤተሰቦቿስ እንግዲህ ምን አይነት አመለካከት ይኖራታል የሚለው ትንሽ አነጋጋሪ ነው ለማንኛውም ግን
እንደሰማችሁት ነው። ቤተልሔም ህሉፍ የኮሜዲያን ወንደሰን አውራሪስ ባለቤት ነች። እንግዲህ የቀብሩ ስነ ስርዓት ላይም እንግዲህ አንድ ቪዲዮ አሁን ትመለከቱታላችሁ። በዚህ ቪዲዮ ላይ እንደምታዩት እጅግ በጣም አዝና ተሰብራ ተመልክተናታል። ልጅቷም እንዲሁ ገና ታዳጊ ልጅ ነች። ቅድም እንደሰማችሁት ነው ወንደሰን አውራሪስ ባለው አቅም ልጁን ጥሩ ነገር ለመስራት ጥሩ ነገር እንዲኖራት ጥሩ እንድታስብ ጥሩ እንድትማር ጥሩ ነገር እንድታገኝ አርጎ እንዳሳደጋት ነው ብዙዎች የሚናገሩት። ያም ይታወቃል። አሁን ላይ እንግዲህ ወንደሰን አውራሪስ የለም። አዲስ አበባ የነበሩትን ቤተሰቦች ይደግፍ የነበረው እሱ እንደሆነ ነው መረጃዎች ያሉት። እንደዚሁም ቤተሰቡን የሚደግፈው እሱ ነው። አሁን ግን ገና እሱ ባረፈ የቀብር ስነ ስርዓቱ በተፈጸመ በሶስተኛው ቀን እንግዲህ ባለቤቱ እንደሰማችሁት ከቤት ወጥታ የሰፈር ሰዎች አስጠግተዋት እንዳለች ነው የተሰማው። ይሄ እጅግ በጣም ልብ ይነካል። ቅድም እንደተሰማው ነው የስኳር ህመም አለባት። እያለቀሰችም የተናገረችውን ሰምታችኋል። ለማንኛውም ወንደሰን አውራሪስ ብዙ ነገር ሰርተዋል ለቤተክርስቲያን፣ እንደ ሀገር ራሱ የአባይ ግድብ ሲሰራ እንደሰማችሁት ነው። የተለያዩ አርቲስቶች በተጠሩበት መድረክ ሁሉ እየተገኘ የተለያዩ ስራዎችን ሲያበረክት ነበረ በተቻለው አቅም ባለው አቅም። ከዚህ በፊትም በሰራንላችሁ ፕሮግራም እንደዚሁ ከልጅነቱ ጀምሮ እንግዲህ የተለያዩ የኮሜዲ ስራዎችን በጽሁፍም በትወናም ወደ አድማጭ ተመልካቾች ሲያደርስ እንደነበረ የሚታወቅ ነው። ትልቅ ታለንት ያለው ልጅ ነው። ብዙ ይሰራል ተብሎ የሚጠበቅበት ሰዓት ነው እንግዲህ ህልፈቱ የተሰማው። ከዛ የከፋ ግን አሁን ደግሞ ልጁም ሚስቱም ከቤት ወጥተው ሰዎች አዋተው ትንሽ የቤት ውስጥ እንዳሉ ተሰምቷል። እንባቸው እንኳን ሳይደርቅና ይሄ እንግዲህ እውነት ለመናገር የሚያስከፋ ነው። እንደው ምናልባት ከሌጋ ነው ችግር የሌለው ለማለት አይደለም። እንደ ኢትዮ ኢንፎ እኛ እያልን ያለ ነው። ግን ቢያንስ ነገሩን ተረጋግቶ መቋጫ እስኪያገኝ ግን በተቻለ መጠን የሰፈር ሽማግሌዎች የሚችሉትን አድርገው እንደ ወደ ቤት የምትመለስበትን እና ነገሮች በሰላማዊ መንገድ የሚቋጩበትን እንደዚሁ በሰላማዊ መንገድ ሀዘናቸውን የሚወጡበትን ነገር ቢመቻች መልካም ነው ለማለት ነው። ለማንኛውም የተሰማው ይህ አስደንጋጭ መረጃ ብዙዎች ሼር አድርገውታል። እናንተስ ሀሳብ አስተያየታችሁን እዚህ ላይ አጋሩ። ቅድም እንዳልኳችሁ ነው የቀብር ስነ ስርዓቱ ላይም እውነት ለመናገር እኛም እንደ ሚዲያ የተዘዘብነው ምንድነው ስንብት ሲደረግ እንግዲህ ቤተሰቦቹ አንድ ላይ ተቀምጠው ነው ብዙ የተለመደው በኢትዮጵያ ባህል። እንግዲህ ቤተሰብ የተባለ በሙሉ አብሮ ይቀመጥና የመጣ እንግዳ ስንብት ያደርጋል። ነገር ግን የኮሜዲያን ወንደሰን አውራሪስ የቀብር ስነ ስርዓት ከተፈጸመ በኋላ ስንብት ይደረግ የነበረው ራሱ ሁለት ቦታ ነው የነበረው። እንደ ቪዲዮውን ማየት እንደሚቻለው ማለት ነው። እጅግ በጣም የሚያስታውቅ አይነት ቅሬታ እንዳለባቸው የሚያሳይ ሁኔታ ነበር ያለው። ያ እንግዲህ ተባብሶ ቤት ደርሶ ባለቤቱና ልጁ ከቤት እንድትወጣ እስከ ማስደረግ የደረሰ ሁኔታን ፈጥሯል። ይህ ነገር በፍጥነት እንግዲህ መፍትሄ ያገኛል ብለን ተስፋ እናደርጋለን። ለማንኛውም ግን የተሰማው መረጃ ይህንን ይመስል ነበረ። ውድ አድማጭ ተመልካቾቻችን የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ከታች የቤተልሔም ህሉፍን ማለትም የኮሜዲያን ወንደሰን አውራሪስን እና እንዲሁም ልጇን እንዲሁም ቤተሰቡን ለመደገፍ የምትፈልጉ ከሆነ አካውንት ተቀምጧል በቤተልሔም ህሉፍ ስም። እሱን አካውንት እናስቀምጥላችኋለን። በዛ ልትረዷቸው ይገባል። ምክንያቱም ቤተልሔም ህሉፍ አሁን ስራ እየሰራች አይደለም። እንደዚሁ የስኳር ታማሚ እንደሆነች ታውቋል። ወንደሰን ነበረ ይሄንን ቤት የሚያስተዳድረው። እንግዲህ የራሱንም የዛኛውን አዲስ አበባ ያሉትን ቤተሰቦቹን የሚያስተዳድረው እሱ ነበር። ስለዚህ አሁን እሱ የለም። እሱ ከሌለ ደግሞ ባለቤቱ ስራ ስለሌላት ለልጃቸው የትምህርት ክፍያ አይደለም የምግብ እንኳን ሊቸግር ይችላል። የምናውቀው ነገር ስላለ ማለት ነው። እንደው ሁላችንም ያለውን ነገር ስለምናውቅ እንደው በተቻለ መጠን እርዳታ ማድረግ ለምትፈልጉ ከስር እንግዲህ የአካውንት ቁጥራቸውን እናስቀምጣለን። በዛ ልትረዷቸው ይገባል። ነገር ግን ነገሮች ተስተካክለው ወደ ኖርማል ህይወታቸው የሚመለሱበትም ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ለወንደሰን አውራሪስ ልጅም እንግዲህ ትምህርት ቤት ወጪ እንችላለን እንሸፍናለን የምትሉ ቅን ሀሳቢዎች
በጎ ልብ ያላችሁ ይህን ማድረግ ትችላላችሁ ብዬ አስባለሁ። አብራችሁን እንግዲህ ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ800,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው ተአማኝነት ያላቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚሁ አበቃው። ቻው።